ዓለም ይሉኝታ የሚባል ነገር አታውቅም። ያንን ነው የማውቀው ነው። ይሉኝታ የሚባል ነገር አታውቅም። በመዘነቻችሁ ልክ ነው ዋጋ የምትከፍላችሁ። ውጤቱን የሚያመጣው ፕሮሰሱ ነው እንጂ ቪዥን በራሱ አይመጣም። ራዕይ ወይም ቪዥን ወይም ልታሳኩት የምትፈልጉት የህይወታችሁ ግብ የማይታወቀው ዓለም ውስጥ ነው ያለው። እዚህ ገሃድ ዓለም ውስጥ አይደለም ያለው። የቻላችሁትን ያህል ቶሎ ቶሎ ስህተት እየሰራችሁ ቶሎ ቶሎ ተማሩ። ውድቀትን ለመሸሽ የሚደረግ ትግል ህልማችሁን እንዳትኖሩ ያሰናክላችኋል። ይሄን በተግባር አይቼዋለሁ። አሁን እንደዚህ አይነት ነገሮች መድረክ ላይ ሲባሉ ለባዩ ሰው በጣም ቀላል ናቸው ማለት ብቻ ስለሆነ ማለት ነው። የእውነት በእኔ ህይወት ውስጥ ያለፈ ነገር ነው አሁን እዚህ ጋር የማወራው ነገር ማለት ነው። በ2002 አካባቢ በኢትዮጵያ አቆጣጠር ማለት ነው 2002 አካባቢ በብዙ ነገር ደስተኛ አልነበርኩም። በምኖረው ኑሮ፣ በማገኘው ገቢ፣ ቤትም ውስጥ ባለን ሰላም። ጀማሪ ባለትዳር ነኝ ግን ወዝን ጉድ ጤናም አካባቢ በዛ እድሜ መታመም አይጠበቅባቸውም። በወጣትነት እድሜ ግን ስጠብቀው የነበረው አይነት ህይወትና ሁልጊዜ በተነሳውና በተኛው ቁጥር ማየው ህይወት ማይካድ ማለት ነው። በየቀኑ በእጅ የሚጨበጥ በአይን የሚታይ ነገር በጣም የተራራቁ ናቸው። የዛን ጊዜ ምንድነው አሁን እኔ ለጊዜው የኔት ችግሮች ናቸው ብዬ ያሰብኳቸውን ነገሮች መመለስ ነው የፈለግኩት እንጂ እንዲህ አይነት ትምህርት አስተምራለሁ በእንዲህ ጉዳይ ላይ መጽሐፍ ጽፋለሁ ምናምን ህልሙም አልነበረኝ። ዜን አንዳንድ ጥያቄ ነው በጠየቅ የጀመርኩት። ምን ሆኜ ነው ያልተሳካልኝ? ምንድን የጎደለኝ? ብዙዎቻችሁ እንደምትሉት ማለት ነው። ከዛ በኋላ ብዙ ነገር አየሁ። የገባኝ ነገር ምንድን ነው? አንዳንዶቻችን እንግዲህ በ36 ዓመት ይገባናል። ለእኔ የገባኝ በ36 ዓመት ነው። የገባኝም ስለ ህይወት ሳይሆን የተሳሳተ መንገድ ላይ እንደነበርኩ በቃ ዳሴት የገባኝ ምንም ነገር የለም ቀጥሎ ስለሚመጣው ብቻ ይሄን መንገድ ከቀጠልኩበት I'm going to die or I'm going to be በጣም ኦርዲነሪ የሆነ ከገዛ ራሱ ህይወት ጋር እየታገለ እድሜውን እንደሚጨርስ ሰው እሱ ነው የገባኝ። በቃ ዳሴት ከዛ በኋላ ኤክስፕሎር ማድረግ እንዳለብኝ ህይወቴን ኮሚት አደረኩ። that's what I did። ከዛ ከነበርኩበት ኦፊስ ለቀቅኩ። እዛው መስሪያ ቤት እያለሁኝ ተጨማሪ ከማስተማር ውጭ መሰራው ስራ ነበር። እሱን ለቀቅኩና ማጥናት ጀመርኩ። መጨረሻ ላይ የገባኝ ነገር ምንድነው? ሰው በራሱ ላይ ካልሰራ በስተቀር ኃላፊነቱን ወይ አለቃው ላይ ወይ የሚሰራበት መስሪያ ቤት ላይ ወይ የሚሰራው የቢዝነስ አይነት ላይ ወይ የሚኖርበት ሀገር ላይ ካረገ እድሜ ልኩን ይታገላል እንጂ አያሸንፍም። ለምን ቢባል አገር ካልተለወጠች ወይም ያ አለቃ ካልተለወጠ ወይ ያ መስሪያ ቤት ካልተለወጠ ያ ኢኮኖሚ ካልተለወጠ ያ ፖሊሲ ካልተለወጠ ሰውየው አይለወጥም ማለት ነው። ምን ማለት ነው ይሄ? በኢምፕሊኬሽን እነዚህ ነገሮች ካልተለወጡ በስተቀር እኔ መንገድ የለኝም እንደማለት ነው። ከዛ ያደረኩት ምንድነው? ሪዚግኔሽን ደብዳቤ አስገብቼ ወደዚህ መምጣት ነው። ከዛ ስመጣ ሰዎች ይሉኝ የነበረው ነገር ምንድነው? አሁን እንግዲህ ህልም የሚባል ነገር እንዳለ ስሙን የሰማሁት የሆነ አይነት ዝም ብሎ ተምሮ ዲግሪ ይዞ ፕሮሰሱ ራሱ የሚያመጣው ሳይሆን ሆን ብለህ የምትሰራው ሆን ብለህ የምትፈጥረው ትርጉም የሚሰጥ ለሌሎች የሚጠቅም ነገር መኖሩ ግልጽ አልነበረም። ምን እንደሆነ ያን ነገር አላውቀውም። ከዛ በኋላ ስለቅ በስንት መከራ የተገኘ የመንግስት ቤት ውስጥ ነበርና የምንኖረው። ብዙዎች ሰዎች እንደ ንክ አይነት ነገር አድርገው ነበር የቆጠሩኝ። አሁን ነው የሚነግሩኝ። በነገራችን ላይ በተለያየ ሰዓት ስንገናኝ እነዚህ ሰዎች ይነግሩኛል ኦፕንሊ። በዛ ሰዓት እንደዚህ ስትል የምር በቃ የሆነ ነገር የተነካ አይነት ነገር አድርጌ ነበር ያሰብኩት ያለኝ ሰው አለ። እንደዚህ ቁጭ ብለህ ስናወራ ያስብላል። የመከሩኝም ሰዎች አሉ ቀርበው ፕሊስ የምትለው ነገር በሆነ ጊዜ ይደርሳል። የሆነ በትህትና ሳያስቀይሙኝ ማለት ነው ስሜቴን ጠብቀው የነገሩኝ ነገር ይሄንን ነው። ግድ የለህም። አንዳንድ ጊዜ ደግሞ የሚነግሯችሁ ምሳሌ በጣም እንደሱ ለሆን ምናምን የምትሉትን አይነት ምሳሌ ከየት እንደሚያመጣው አላውቅም። እንትናም እንደዚህ ያደርጋለሁ ብሎ እንደዚህ ሆነ። እባክህ ግድ የለህም። ልጆችም ወልደሃል አንተ ብቻህን ብትሆን ምንም አልነበረም ጎዳና ላይ ብትወድቅ። ከዛ በኋላ አይ ሰይድ ነው። ከዛ በኋላ እዚህ መጣው። ብዙ ነገር እየገባኝ መጣ። እዚህ ከመጣው በኋላ ስቲል ድንግዝግዝ ነው። ከዛ በኋላ ነገሮቹን እየተረዳሁና
የእውነትም የኔ ህይወት የሚመጣው የኔ የህይወት ውጤቶች የሚመነጩት ከኔ እንደሆኑ ሳቅ በውስጥ በኩል ነው የሚሰራው ነገር መስራት የጀመርኩት። እዚሁ ሀገር ላይ ነው መሆን ከቻለ የሚሆነው ነገር የሚሆነው። ካልሆነም ያንኑ አሮጌ ሰው ነው ይዘን አሜሪካ የምንሄደው። nothing is going to change። ልክ ይሄ ሲገባኝ ራሴ ላይ ነው መስራት የጀመርኩት። እዚህም ደግሞ አጋጣሚ ሆኖ የሚከተለኝ የነበረው ፓተርን ስታስተውሉ ወደኋላ ሄዳችሁ በደንብ ይገባችኋል። እዚህ መንግስት ቤት ነው የደረሰኝ ደግሞ ምርጥ የሚባለው የመጨረሻው ትልቁ የሚባለው ቤት ነው የደረሰኝ። እዚህም ደግሞ ቀልድ አይደለም። እዛም እንደዚህ አይነት ምርጥ የተባለ ቤት ውስጥ ነበር የምንኖረው። አሁን በዛ ሰዓት በነበረኝ አዌርነስ የእቃ ማጠቢያ ሲንክ ላይ ቦይለር ካለ በጣም ለእኔ ታምር ነው። ምክንያቱም አይ ኔቨር ነው ኤኒቲንግ እኔ የገጠር ሰው ነው። ኦኬ እዚህ መጥቼ አወዝ ኢን ትራፕ። ለቤተሰብ እረፍት ነው፣ የቤት ኪራይ አንከፍልም። ግን ምን ሆነ መሰላችሁ? የሆነ አይነት ትራፕ ውስጥ እንዳለው አየሁኝ። የሆነ አይነት ትራፕ ውስጥ በአንዲት ቀጭን ደብዳቤ ከዚህ በኋላ እርስዎ እድሜ ልኮትን አገልግለው ስላበረከቱት እንዲህ አይነት ነገር እናመሰግኖታለን። ግን አሁን እርስዎ ጡረታ ስለወጡና ፍሬሽ ስታፍ ስለሚገባበት ከብዙ ምስጋና ጋር በ2 ወሩ ሊልቀቁ የሚል ደብዳቤ ነው የሚመጣው። አይ ኖ ኢት ለብዙ ሰው እንደ በረከት ይቆጥረዋል። አይ በጣም ነው የደነገጥኩት። ማለት የሆነ ሰውነታችሁን የሚነዝር አይነት መጥፎ ስሜት አለ አይደል? በነፃ የምኖርበት ቤት እንደዛ አይነት ስሜት ነው የሰጠኝ። ስለዚህ I wanted to move out። ይሄን ሳረግ አሁን እንደማወራው ቀላል አይደለም ጋይስ። ከራሳችሁ ጋር ትታገላላችሁ፣ ምክር ትሰማላችሁ። ትላንት የወሰናችሁትን እንደገና ወደ ኮምፕሮማይዝ ወደ ማድረግ ትሄዳላችሁ። እንደገና ስትነሱ ደግሞ ኖ I'm going to ከዛ በኋላ ደግሞ እንደገና ሌላ ሰው ያገኛችኋል። እንዲህ ልታረግ ነው አሉ። እባክህ ግድ የለህም ማለት እንትን ነው። ግን የገባኝ ነገር ምን ነው መሰለህ? አብዛኛው ሰው እንደ ወፈፌ ነበር የሚያየኝ በዛ ሰዓት። እኔ ከውስጤ ተቃጥያለሁ ለራሴ። I really want to live life። ሰው ለማስተማር አይደለም እኔ ፍላጎት፣ መኖር ነው የፈለግኩት። እንዲሁ እንዳነከስኩ መኖር አልፈለግኩም። then when I moved out I knew what I wanted to do። ግልጽ ሆነልኝ ምን ማድረግ እንደምችል። ጎዳናም ላይ ልወድቅ እንደማልችል ነፍሴ በውስጤ እስካለች ድረስ፣ ለሌሎች ሰዎች የሚጠቅም ነገር በውስጤ እስከያዝኩኝ ድረስ፣ ክሪኤቲቪቲ ከሰማይ የተከፈተ እስከሆነ ድረስ እንዴት ነው የምበላውን እንጀራ ወደ አፌ የሚገባ እንጀራ እንዴት ነው ላጠር? ኢምፖሲብል። ስለዚህ አሁን ራዕይ ብዬ ሳወራ ከመጽሐፍቶች ላይ የሸመደድኩትን አይደለም። የምትሰሩት ነገር የምትኖሩት ኑሮ ፉልፊልመንት ካልሰጣችሁ በእድሜ መጨረሻ አካባቢ ላይ የባዶነት ስሜት ነው የሚሰጣችሁ። 40 ዓመት ለፍቼ ቢዝነስ ገንብቼ እንዲህ አርጌ ልጆች አሳድጌ ስራ አስይዤ ድሬ ኩዬ ግን ኤምቲ ከሆነ I don't know life must not be lived። በእኔ እምነት እንደዛ መኖር አለበት ብዬ አላስብም። ሁለተኛው ደግሞ ብዙ ጊዜ ትሪክ የምንደረገው በምንድነው? በተለይ ወጣቶች አካባቢ ከሆን የኛን አምቢሽን ነው እንጂ አምቢሽናችን ለሌሎች ሰዎች የሆነ ነገር ማምጣት እንዳለበት አናስብም። እሱ ደግሞ ወደ በኋላ አካባቢ ነው የሚገባል። እዚህ ምድር ላይ ቫልዩብል የሚባል ሰው፣ ዋጋ ያለው ተፈላጊ፣ በባትሪ የሚፈለግ የሚባለው ሰው ለራሱ ጥሩ ኑሮ ስለኖረ ሳይሆን ለሌሎች የሚጠቅም ነገር ከውስጡ ስለወጣ ሌላ ምንም ነገር የለም። ዱ ዋትኤቨር እዚህ ምድር ላይ የፈለጋችሁትን ስሩ። የምትሰሩት ነገር ሌላ ሰው ኪሱ ውስጥ ገብቶ ብር እንዲያወጣ ማድረግ ከቻለ you are valuable። ያ የሰራችሁት ክሪኤቲቭ ስራ፣ የፈጠራችሁት ፕሮዳክት፣ የምታቀርቡት አገልግሎት ብከፍልም አይቆጨኝም ብሎ ኪሱ ውስጥ ከቶ ብር አውጥቶ ከሰጣችሁ በአንድ በኩል ሃርቨስት ያደረጋችሁት ነው ብሩ። በሌላ በኩል ግን እዚህ ምድር ላይ ቫልዩብል ነህ የሚል ምልክት ነው ሰዎች እየሰጧቸው የሚሄዱት። let me tell you something። ሰዎች ዝም ብለው ካፋቸው የሚመጣ ኮምፕሊመንት ሊያደርጓችሁ ይችላሉ። አንተ እኮ ጥሩ ሰው ነህ ወይም አንተ እኮ ጎበዝ ሰው ነህ ሊሏችሁ ይችላሉ። ስለማይከፍሉበት በኃላፊነትም ስለማይታሰሩ ሰዎች ኮምፕሊመንት ለማድረግ ችግር የለባቸውም። በነገራችን ላይ በገንዘባቸው ግን በውሸት ኮምፕሊመንት አያደርጓችሁ። ያረጋገጥኩት ይሄንን። አንድ ጊዜ ሊዋሹ ይችላሉ፣ ሁለተኛ ጊዜ አንተ ባለፍክበት መንገድ አያልፉ። ለሚቴ የሆነ ሰው ምን እንዳለኝ በጣም ወደው ኦነስት ሰው ነው። በጣም ብዙ ሀብት ያለው ሰው ነው። በጣም ብዙ ሀብት ስላቸው በጣም ብዙ ሀብት እና የሆነ አይነት ምን የሚያገናኘን ስራ ነበርና በጣም ከመቀራረባችን ጋር ተያይዞ ስራው ወደ እኔ እንዳመጣው እንዳይሰማው ፈለኩኝ። ስለዚህ ውለታ እየዋለልኝ እንደሆነ
እንዲሰሙ አልፈልግም። ምክንያቱም እኔ በሁለታ መስራት አልፈልግም። ኦልሬዲ ብዙ ሪስክ ስለወሰድኩኝ በህይወቴ ውስጥ እንትና የሚባል ሰው ረድቶኝ ምናምን የሚባል ነገር አልፈልግም። የሚፈልገው ምንድን ነው? ዋጋ እሱ የሚፈልገውን ነገር ከኤክስፔክቴሽኑ አሳልፌ እሰራለታለሁ። ደን ጊፍትስ ሚ ማኒ። ስለዚህ ዋጋ ነው የሚሰጠኝ፣ ዋጋዬን ነው የሚሰጠኝ፣ ይራታ አይደለም የሚረዳኝ ማለት ነው። ስለዚህ በዚህ መንገድ ምናልባት ከዚህ በላይ ባነሰ ዋጋ ይሰራልኛል ብለህ የምትጠብቀው ሰው ካለ ፕሊዝ ለእኔ ውለታ መዋል አትፈልግ። ዶንት ዱ ዛት አልኩት። አቅጣጫውን የለወጠው እንደዚህ የሆነ ምግብ ቤት ነበር፣ ባህላዊ ምግብ ቤት ነበር የተቀመጥና አቀማመጣችን አስታውሰ። እግሩን አጣምሮ እንደዚህ አይነት ነገር ነበር አቀማመጡ። ፊት ለፊት ዞረን አያሹ ይሉኝታ ቢይዘኝ ይህን ሀብት ማፈራ ይመስላል አለኝ። እንደማጠቅመኝ ባወቅኩ ቀን እንኳን አብሬ ሻይ ልጠጣ፣ እንኳን ይሄን ያህል ጊዜ ላጠፋ፣ እንኳን ይሄን ስራልኝ ብዬ ገንዘብ ሊሰጥ I will never talk to you again። አጋጣሚ መንገድ ካላገናኘ በስተቀር አለ። የምሬን ነው አልኩት። ያ ሁለተኛም ሰው እንደዛው አይነት ደረጃ ላይ ያለ ሰው እንደዛ ነው። ኦኬ። ስለዚህ what makes you valuable is not ጸባይ። ይኸውላችሁ በስብዕናችን በሰውነታችን ለቤተሰባችን እናስፈልጋለን። ለልጆቻችሁ አባት ናቸው። you are valuable። ለሚስት ባል፣ ለባል ሚስት ነን በያለንበት። ሚናዎቻችን ለቤተሰቦቻችን እኩል እንደ ሌሎች አባቶች እንደ ሌሎች እንትኖች ያደርገናል። when it comes to the marketplace ይሄ የተገለጠው ዓለም ጋር ስትመጡ ግን ዓለም የምትሰፍርላችሁ መስፈሪያ አለ። ያ እንግዲህ ስኬት ብለን የምንቆጥረው ነገር የሚመጣበት ቦታ ማለት ነው። ዓለም ይሉኝታ የሚባል ነገር አታውቅም። ያንን ነው የማውቀው እኔ። ይሉኝታ የሚባል ነገር አታውቅም። በመዘነቻችሁ ልክ ነው ዋጋ የምትከፍላችሁ። the more valuable you become the more liked you are። ዓለም ላይ በጣም ተፈላጊ የምትሆኑ ስለምትወደዱ ሳይሆን ዓለም የሚወደውን ፕሮዳክት ዲሊቨር ስለምታደርጉ በጣም ተፈላጊ መደበኛ ገበያ ውስጥ የማይገኝ ቫልዩ ዲሊቨር ስለምታደርጉ። ስለዚህ ይሄን ራሳችንን ሆን ብለን መፍጠር እንችላለን ማለት ነው። ይሄን ማድረግ እንችላለን። ያን ካደረግን የምንፈልገውን አይነት ሰው ይሆን መገማት። ስለዚህ ፎርጌት የእናንተን ፕሮዳክት የእናንተ ምናምን የሚፈልግ ምናምን ኪሳችሁ ውስጥ ያለውን ገንዘብ እርሱና በየቀኑ እንዴት ባረግ ነው በዚህ ዓለም ውስጥ በመደበኛ ገበያ ላይ የማይገኝ ክሬቲቭ ነገር ማውጣው እንዴት ነው ብለን ማሰብ ያለብን። ይሄን ሬስቶራንት ላይ አፕላይ ማድረግ ይቻላል። ትራንስፖርቴሽን ላይ አፕላይ ማድረግ ይቻላል። የትኛውም አይነት ቢዝነስ ላይ የትኛውም አይነት ስራ ላይ አፕላይ መደረግ ይችላል። ስራ ቦታ ላይ ከሆን ተቀጥረን ደሞዝ የሚከፈለን ከሆነ ካሉ 600 ሰራተኞች አይን ጠቅላላ የሚያርፍበት አንድ ልዩ ሰራተኛ አድርገን ራሳችን መስራት እንችላለን። you can do that I did it anybody can do that። ስለዚህ ባለንበት መስሪያ ቤት ውስጥ ወርሃዊ ደሞዝ እየተቆረጠልን ከደሞዛችን በ10 እጥፍ የሚበልጥ ነገር መስራት እንደምንችል ኤክስፐሪመንት ማድረግ እንችላለን እዛው መስሪያ ቤታችን ውስጥ። ኦኬ። ስለዚህ አሁን ቪዥን ብዬ ስል ዝም ብሎ አእምሮ ውስጥ ቢታሰብ ነገር አይደለም ማለት ነው። ጊዜ ሰተን ኢንቴንሽናሊ አስበን እንዴት ሆኜ ነው በዚህ ዓለም ላይ ህይወቴን ኢንቨስት ማድረገው፣ እንዴት ነው ህይወቴን ምዘራው፣ እንዴት ነው ፍሬ ማፈራበት በዚህ በተሰጠኝ ህይወት። ይሄን ቁጭ ብለን ካሰብን ነፍሳችሁን ካዳመጣችሁ things begin to happen gradually። በአንድ ቀን አይደለም ግን ካለንበት ግርድፍ ነገር መጀመር እንችላለን። let me tell you what you can do። አሁን ራእያችሁን ለማግኘት ይሄን ስራ ልቀቁ ምናምን አይደለም። ኖ አሁን የምትሰሩትን ቢዝነስ ተው አይደለም። እንዲያውም ይሄ አሁን ያላችሁበት ቢዝነስ አሁን ያላችሁበት ስራ ትክክለኛውን ኢኔት የሆነውን ልታደርጉ የምትችሉትን ነገር ዲስከቨር እንድታደርጉ ሊያገዛችሁ ይችላል። አሁን ያለንበት ቦታ አሁን ከምትሰሩት ስራ ውስጥ ስብሰባው ነው፣ ፕሮጀክቶች ላይ መሳተፍ ነው፣ ቲም ሊድ ማድረግ ነው። ምኑ ነው አሁን ከዚህ ከምትሰሩት ስራ ውስጥ በጣም ነፍሳችሁን የሚይዘው የትኛው ነው? ታውቁታላችሁ። ቁጭ ብላችሁ ካሰባችሁ አሁን እየሰራችሁ ባላችሁት ነገር ውስጥ የትኛው ነገር በጣም አትራክት እንደሚያደርግ ቁጭ ብላችሁ ቼክ ማድረግ ትችላላችሁ። አንደኛው ይሄ ነው፣ ስራችንን አንተውም ማለት ነው። ሁለተኛው ይሄንን ስራ እየሰራን ካወቅነው የነፍሳችንን ራዕይ ጎን ላይ መጀመር እንችላለን። ምንም ዲስራፕት የምናደርገው ነገር የለም። ገቢያችንን አንተውም፣ ቢዝነሳችንን አናፈርስም። ጎን ላይ ለሶሻል ሚዲያ እና ለተለያዩ ማይጠቅሙ ጉድኝቶች የምናወጣቸውን ጊዜዎች እንቆጥብና we begin to experiment. Actually that's what I did in Astu. That's what I did. ስራዬን አልተውኩም። አንድም ቀን ክላስ ሚስ አድርጌ አላውቅም። ይሄ የሚሰሙኝ ሰዎች ሶሻል ሚዲያ ላይ ኮሜንት ያድርጉ ከፈለጉ። ክላሴን በደንብ ነው አቴንድ ማድረገው። ልጆች ይጠቅማቸዋል ብዬ ያሰብኩትን ነገር ኬትም አምጥቼ ዴሊቨር አደርጋለሁ። ስራዬን ከሚገባው በላይ እንጂ ከሚገባኝ በታች ሰርቼ አላውቅም።
ጎን ላይ ግን ባለኝ ትርፍ ጊዜ ኤክስፐሪመንት እንዳደረግ ጊዜ ሰጠኝ። ዩኒቨርሲቲ ጥሩ ነገሩ ምንድነው? ብዙ ሰፊ ጊዜ አላችሁ። በሌላ ነገር ላይ ከማጠፋው ለምን ይሄ ነገር ይጠቅማል አይጠቅም የሚለውን ነገር ኤክስፐሪመንት ለምን አላረግም እዚህ ግቢ ውስጥ ብዬ ነው የጀመርኩት። እንዴት ወርክድ። ስለዚህ ቫልዩ ዲሊቨር ማድረግ እንችላለን ወይ ነው። በነገራችን ላይ ስለምታገኙት ገንዘብ ፎርጌት ኢት። ካን አይ ክሪኤት ቫልዩ ፎር ሳምባዲ። ስለ ሌላ ሰው ማሰብ ስትጀምሩ አንደኛው ጥሩ ነገሩ ምንድነው? ሳይኮሎጂካሊ ስትረስድ አትሆኑ። ምክንያቱም ኢትስ አባውት ሳምባዲ ኤልስ ኢትስ ኖት አባውት ዩ። ስለ ገቢያችሁ መጨነቅ ከጀመራችሁ ግን ዩ ዊል ቢ ስትረስድ አውት። ምክንያቱም ኢትስ አባውት ዩ። ሰው ራሱን ከኢኩዌሽኑ ሲያወጣና ስለ ሌላ ጉዳይ ሲያስብ ይሄ ስትረስድ መሆን መጨነቅ ምናምን በሙሉ ይቀራና ፍሎ ውስጥ ነው የምትገቡት። ቼክ ማድረግ ትችላላችሁ ዛሬ ከዚህ ገብታችሁ። በዚህ መንገድ ራዕያችንን ከመረጥን ከዛ ቀጥለን ወደ ማድረግ ነው የምንሄደው። ፎከስ ኦን ፕሮሰስ። ሁለተኛው ምክር ይሄ። ብዙ ሰዎች እንደዚህ ነው የሚያደርጉት። ኃይሌ ገብረስላሴ ኦሊምፒክ ላይ የዓለም ሻምፒዮና ላይ ምናምን ላይ ካንትሪ ምናምን ላይ ሄዶ ሪከርድ ሲሰብር ሮጦ ሲያሸንፍ እኛ እንኳን ተነስተን እንጮሃል አብረን። የ10 ሺህ ሜትር ሩጫ የ26 ሰዓት ሩጫ ይመስለዋል ለብዙ ሰው። አይደለም፣ የብዙ ቀናትና ወራት ሩጫ ነው። በሌሎች ቀናት ላይ ተደርጎ ያበቃው ነገር ነው ማለት ነው። መድረክ ዲሞንስትሬሽን ነው እንጂ የምትወዳደሩበት ቦታ አይደለም። ውድድር የሚመስላቸው ለአብዛኛው ሰው ትራኩ ነው አይደል? ትራክ መወዳደሪያ አይደለም። ያለቀው ውድድር የሚገለጥበት ቦታ ነው። አልቋል ውድድሩ። ሌላ ጊዜ የት እንጦጦ ጫካ ምናምን ወድቆ ተነስቶ አናቅፎት ዝናብ ዘንቦበት ቁር ወርዶበት ጨርሶታል። ኦልሬዲ እዚህ ያደረገው ነገር የሚወስነው ነገር ደግሞ አለ። እሱ ኦቢዲየንት ሆኖ ለዛ ስራ፣ ለዛ ትሬኒንግ፣ ለዛ ሬጅመንት ኮሚትድ ሂምሰልፍ። ያ ኮሚትድ መሆን ውጤት አለው በራሱ። ኃይሌ ምንም ባያደርግ ሜዳው ላይ ብቻ ቢገኝ ያ ሰውነቱ ውስጥ የገባው ፕሮግራም ውጤት ማምጣት አለበት ግዴታ። አሁን ፎከስ ኦን ፕሮሰስ ብዬ ስል ምን ማለት መሰላችሁ? ብዙ ሰዎች አውትካሙ ላይ ነው የሚያተኩሩት፣ ቪዥኑ ላይ ማለት ነው። ቪዥን በአንድ ጊዜ እንደ ዝናብ አይወርድም። ጠብ ጠብ እያለ ነው የሚወርደው። አሁን እቺ ጠብታ ናት ይሄን ጉድጓድ የሚሞላው ማለት ይጀምራሉ ማለት ነው። አሁን እቺ ስክሪፕት ናት ያን አይነት ትልቅ እንትን የሚፈጥረው። አሁን እቺ የጀመርኳት ያለኋት ፕሮጀክት ናት ያን ትልቅ ህልም ቢያሳካው። እንደዛ ማለት ከጀመራችሁ ምን ይሆናል መሰላችሁ? ህልሙንም አትነኩትም፣ አሁን መስራት የሚገባችሁንም ነገር አሰሩት። ሰው ማድረግ ያለበት ምንድን ነው መሰላችሁ? ዩ ክሪኤትድ አ ቪዥን፣ አቅጣጫ ነው እሱ። ወዴት እንደምትሄዱ ወሰናችሁ። ወደ ማድረግ ስንመጣ ግን ፎከስ ማድረግ ያለብን አሁን ማድረጋት ነገር ላይ ብቻ ነው። ኤሮቢክ ትሬኒንግ እያደረግኩኝ ከሆነ ስለ ትራክ ላይ አንደኛ ወጥቶ ስለማሸነፍ ሪከርድ ስለማሻል ፎርጌት ኢት ዱ ዲስ ቲንግ። አሁን የምናደርጋት ነገር ላይ ፎከስ አድርጉ። ቢዝነስ ለመጀመር ነው። አሁን የምትደውለው ስልክ ካለ እውነት አሁን ይሄ ሰው እንደዚህ ይላል፣ አሁን እሱን ፎርጌት ኢት ዱ ዋትኤቨር ኢት ቴክስ ቱ ዱ። አሁን ማውራበት ሰዓት ላይ መደረግ የሚገባው ነገር ላይ ማተኮር ያስፈልጋል። ይኸውልህ ህልምና ማድረግ አብረው አይመጡም። ህልም ከሰው ቁጥጥር ውጭ ነው፣ ማድረግ ግን በሰው ቁጥጥር ውስጥ ነው። እነዚህን ሁለቶቹ ነገሮች አንድ ላይ ያዙልኝ። ፕሮሰስ ኢዝ ኢን ዩር ኮንትሮል፣ አውትካም ኢዝ አውት ኦፍ ዩር ኮንትሮል። ኦኬ። ስለዚህ ሁልጊዜ በየስራው መካከል እየባነንን ስለ ህልም ማሰብ ህልሙን ይገፋዋል ወደዚያ እንጂ ወደዚያ አያቀርበው። ፎርጌት ዘ ቪዥን። ስናደርገው ህልሙን እርሳው፣ ማድረጉ ላይ ብቻ አተኩር። ቆይ ስለ በዓለም ላይ ስለ ቦዲ ቢልደሮች የሚወዳደሩባቸው መድረኮች አይታችኋል። እሱን መድረክ ረስቼ ኦልሬዲ እዛ ላይ ቻምፒዮን መሆን የፈለግኩት ኦኬ፣ ያን ቪዥን ረሳውና አሁን ማድረግ የሚገባኝን እያንዳንዷን ስንጥር አክቲቪቲ አንድ በአንድ ባረግ ያን ሰውነት ገነባዋለሁ አልገነባም? ኦኬ። በየመገንባቱ መሀል እየባነንኩኝ አምና ቻምፒዮን የነበሩ ሰዎችን ሰውነት ባይስ ተስፋ ነው የሚያስቆርጠው። እነዚህ ሰዎች አንድ በአንድ ምን ላብ እንዳፈሰሱ ምን አክቲቪቲ መቼ ፌንት እንዳደረጉ ዊ ዶንት ኖው። አክቲቪቲውን ማድረግ ውጤት አለው። ኦኬ። ውጤት የሌለው አክቲቪቲ አለ። እሱ መጀመሪያ ነገሩን የሆነ ምርጫ፣ የሆነ አክቲቪቲ፣ የሆነ ዲሲዥን፣ የሆነ ነገር ውጤት የሌለው አለ ወይስ የለም? ምርጫ ውጤት አለው የለውም? የሆነ ምርጫ መምረጥ፣ ለምሳሌ ዛሬ እዚህ ጋር ለመምጣት ወይም ከዚህ ለመቅረት መወሰን
የራሱ ኮንሲኩዌንስ አለው አይደል? ኦኬ። ስለዚህ ካደረግነው ኮንሲኩዌንስ ናቹራል ፌኖሜና ነው እንጂ የኛ ጥረት አይደለም ማለት ነው። ብዙ ሰዎች ጊዜያቸውን የሚያጠፉት ከነሱ ቁጥጥር ውጭ በሆነ ነገር ላይ ነው። ዋት ኢዝ ዛት አውትካም። አውትካሙን ፕሮሰሱ ያምጣው ምን አገባህ አንተ። አሁን ይሄ ነው ብዙ ጊዜ መሐከሉ አያገባህ ምናምን የሚባለው ነገር እንትን ይመስላል፣ የሆነ ፊክሽስ ነገር ይመስላል። ኖ የምር ነው የማያገባ። አሁን የምታደርገውን ነገር አድርግ፣ ፎርጌት ዘ ቪዥን። ከዛ ማድረጉን ትተህ እርፍ ስትል ደግሞ ጎ ኢንቱ ዘ ቪዥን። አእምሮህና ሰውነትህ ሲያርፍ ዱ ዘ ቪዥን። እሱን ጨረስክ። አሁን ወደ ስራ ስመጣ ደግሞ ፎርጌት ዘ ቪዥን፣ ዱ ዘ ፕሮሰስ። ውጤቱን የሚያመጣው ፕሮሰሱ ነው እንጂ ቪዥን በራሱ አይመጣም። የሆኑ አይነት ፕሮሰሶች የሆነ አይነት ቪዥን ያመጣሉ። የሆኑ አይነት ፕሮሰሶች የሆነ አይነት ውጤት ያመጣሉ። ልናመጣው የፈለግነውን ፕሮሰስ እያደረግን እስከሆነ ድረስ አትጠራጠር፣ እናደርገዋለን። ለምሳሌ አሁንም በተጨባጩ ነገር ላውራችሁ። ሪከርድ መስመር ከፈለክ ሰውየውን የአምናውን ሻምፒዮን እርሳና ከጊዜ ጋር የሚሰራውን ነገር ስራ። ጡንቻ ላይ የሚሰራውን ነገር ከሰራህ የዛን ቀን ጡንቻ ይታዘዛል። ኤሮቢክ ካፓሲቲ ላይ ከሰራ የዛን ቀን ለጉድ ኦክሲጂን ፓምፕ ሲያደርግ ታየዋለህ። ዩ ላንግ ዱ ዘ ቲንግ ኤንድ ያን ነገር ማድረግ ውጤት ማስከተሉ ተፈጥሯዊ ነገር ነው እንጂ እኛ የምናደርገው ነገር አይደለም ማለት ነው። በሌላ አነጋገር ኦኬ፣ እዚሁ ቁጭ ብዬ የሆነ ቦታ ላይ ሄጄ እንዴት ራሴን እንደሚገልጥ ራሴን ትሬን ባረግ የዛን ቀን ሰዎች ፊት ቆሜ ኤክስፕረስ አረግ ወይም ኮሚኒኬት አረግ ናቹራል ፌኖሜና ነው የዛን ቀን። እዚህ ቁጭ ብዬ የምጨነቀው ነገር የለም፣ ድሮ ያለቀ ነገር ነው ማለት ነው በሌላ አነጋገር። ስለዚህ ፕሮሰስ አክቲቪቲ ወይም ወዲያው የሚደረግ ነገር በሰው ቁጥጥር ስር ነው ያለው። የአክቲቪቲ የሚያመጣው ውጤት ግን ከሰዎች ሬልም ውጭ ነው። ስለዚህ እናንተን ፓርት ከሰራችሁ በእምነት ተውት። የተቀረውን ነገር ተቆጥሮ ተደምሮ ተቀንሶ ተባስቶ የሆነ ቀን ያልጠበቃችሁት ነገር ሲመጣ ታዩታላችሁ። ስለዚህ ሰው ማተኮር ያለበት ምን ላይ ነው ማለት ነው? በጣም ትንንሽ የሆኑ ማኔጀብል ፕሮሰሶች ላይ ነው ማተኮር ያለበት። እንዴት እቺ ትንሽ ነገር ትልቁን ውጤት ታመጣለች ብሎ ማሰብ አያስፈልግም ማለት ነው። that's not your task to do። ይሄ አባባል ግልጽ ሆኖላችኋል? ኦኬ። ስለዚህ ፎከስ ኦን ዘ ፕሮሰስ። ልታደርጉት የምትፈልጉትን ራዕይ ብትነግሩኝ ቅደም ተከተል አውጥታችሁ እንዴት ዛሬ ከምትደረገው ነገር እንደምትጀምሩ ላሳያችሁ ይችላል። whatever it is፣ ዛሬ የሚጀመር ነገር፣ ዛሬ የሚደረግ ነገር፣ ዛሬ የሚታሰብ ነገር፣ ዛሬ በእጅ ተነክቶ የሚሰራ ነገር ካለ do it today። ከዛ በኋላ ደስ ብሏችሁ ተኙ። ሳታውቁት ኮምፓውንድ ሲያደርግ ታውቁታላችሁ። ሊኒያር አይደለም። በነገራችን ላይ የምናደርገው ነገር አንድ ሲደመር ሁለት ምናምን አይደለም የሚሆን፣ ኮምፓውንድ እያደረገ ነው የሚሄደው። ባህሪያችሁ ላይ የምታመጡት ለውጥ ንግግራችሁ ላይ፣ ከሰው ጋር ባላችሁ ግንኙነት ላይ ኢምፓክት ያመጣል። ግንኙነታችሁ ሲሻሻል ገቢያችሁ ላይ ኢፌክት ያመጣል። ነገሮች የተነካኩ ናቸው። ስለዚህ አንድ በአንድ ለማድረግ እና ውጤት ለማምጣት ከምንጥር ላሰብነው ራዕይ የሚያስፈልገውን አክቲቪቲ ዛሬ ካደረግን፣ ፕሮሰሱ ላይ ካተኮርን፣ ፕሮሰሱ ተደምሮ ተቀንሶ ያንን የፈለጋችሁትን ነገር ያልጠበቃችሁት ቀን ላይ ሲያመጣ ታገኙታላችሁ። ቆይ እንዲህ አይነት ነገር አይታችሁ ታውቃላችሁ? የሶሻል ሚዲያ ላይ ዩቲዩብ ሊሆን ይችላል፣ ሌላም ነገር ላይ how to earn $1 million per month in 6 months ሚል አይነት ነገር ማለት ነው። በ6 ወር እንዴት የ1 ሚሊዮን ወርሃዊ ገቢ ያለው ቢዝነስ እንደሚገነባ። ያ ሰው እውነቱን ሊሆን ይችላል፣ በነገራችን ላይ ፌክ ላይሆን ይችላል፣ እውነቱን ሊሆን ይችላል። ግን የእንትና 6 ወር እና የእንትና 6 ወር በጣም የተለያየ ነው። do you know why? ይሄኛው ሰውዬ ከ6 ወሩ በፊት የነበሩ አመታቶች ውስጥ ያጠራቀመው ነገር አለ። ስለዚህ የሱ ቀጣይ 6 ወር በጣም ብዙ ነገር ነው ማለት ነው። ለምሳሌ ፓወርፖይንት ማዘጋጀት ላይ አዴፕት ያልሆነ ሰው ከእናንተ ጋር አብረን ብንኖርና አንድ ታይትል ቢሰጠን I could outperform you. I know how to do it። እያንዳንዷ ማይኒውት ነገር አውቃለሁ ፓወርፖይንት ውስጥ። I know how to create anything። ስለዚህ የዛን ጊዜ 10 ጊዜ ወደ ጄሚኒ የሄደ እንትን ብራውዝ እያደረገ ወደዚህ የሚመለሰው ሰውዬ ከኔ ጋር እኩል ሊሰራ አይችልም ማለት ነው። የኔ ያለፉ አመታት የሰጡን ፓወር አለ። ያ ፓወር በሚቀጥለው 6 ወር ሲገለጥና ያም ፓወር ጌን ያላረገው ሰው በሚቀጥለው 6 ወር ሲገለጥ የተለያየ ውጤት ነው ያለው። ስለዚህ በ6 ወር ውስጥ የሚጀመር ቢዝነስ ሲላችሁ አንድ ሰው ሰውየውን ሂዱና አጥኑት መጀመሪያ ለመተግበር ከመነሳት who is that person? አሌክስ ሆርሞዚ ከሆነ he will do it። ቶኒ ሮቢንስ ከሆነ he will do it። ኃይሌ ገብረስላሴ ከሆነ he will do it። እነዚህ ሰዎች ከንግግሩ በፊት የኖሩት ኖሯል።
ያ ኑሮ የሰጣቸው ፓወር አለ። ስለዚህ አሁን ቀጥሎ ያለው 6 ወር ለነሱና አሁን ቀጥሎ ያለው 6 ወር ለዲ በጣም የተለያዩ አመታቶች ናቸው ማለት ነው። ገብቷል አባባሌ? ስለዚህ ለዚህ ነው የተለያየ ደሞዝ የሚከፈለው ሰው፣ ለዚህ ነው የተለያየ ችሎታ ያለው ሰው። በዚህ ያ ቀን ከመምጣቱ ቀድሞ ያሉ አመታት ላይ የምናደርገው ነገር ህይወታችንን ሙሉ በሙሉ ሌላ ፕሌን ላይ ነው የሚያደርገው። that's why focusing on the process is very very important። ስኪላችሁን ለማዳበር ችሎታችሁን ለማዳበር በሚቀጥለው ጊዜ ውስጥ ማምጣት የምትፈልጉትን ለውጥ ለማድረግ ዛሬ የሚሰሩ ትንንሽ ነገሮች እንዴት ተደምሮ ተባስተው ያን ማንነት እንደሚገነቡ you have no idea። ኮምፓውንድ ነው የሚያደርገው እንጂ አንድ በአንድ አይደለም የሚሰራው። ስለዚህ ውጤቱን እርሱትና ማድረግ የሚገባቸውን ነገር ግን እንዳታስተዋጉሉት። አእምሮ ሁሉ ጊዜ ምንድነው የሚላችሁ መሰላችሁ? ነገሩን እየሰራችሁት ነው ምናምን እያደረጋችሁ ነው። ከዛ በኋላ ማመሳከር ይጀምራል። ይሄ ሰውዬ እኮ በ6 ወር ነው የሰራው፣ አንተ እኮ ይሄ 2 ዓመት ሊፈጅብህ ነው። are you going to do it? አላዳምጠውም፣ አልሰማውም። yes I'm going to do it። ማረጋገጥ የምፈልገው ምንድነው ካላችሁኝ am I doing it now ነው። እያረኩት ነው ወይ ነው። ውጤቱ ይመጣል አይመጣም ቦዘር አለመሆንን ራሳችሁን ማሰልጠን ያስፈልጋል። you don't have to be bothered about the outcome። ስለዚህ ፕሮሰስ የሰው ልጅ ስራ ነው። ያ ፕሮሰስ የሚያመጣው ውጤት ደግሞ ከሰው እጅ ውጪ ያለ ከሰው ኮንትሮል ውጪ ያለ ነገር ነው። ስለዚህ ምን ማድረግ አለብን ማለት ነው? ሁለት ቦታ እንድክፈለውና እንዲያው መጀመሪያ አእምሯችን ካርታ ያስፈልገዋል። ምን ሰራው ነገር ወዴት እንደሚያድግ ምን እንደሚፈጥር ቀድሜ ቁጭ ብዬ ኢንቪዥን ማድረግ ያስፈልገኛል። ያ የኢንቪዥኒንግ ጊዜ ነው። በተለይ ከመተኛት ከመነሳት እንዲህ አይነት አካባቢ ላይ ያሉ ጊዜዎችን በጠቀም ይችላል። we envision it። ያ ነገር በጣም ስር እየሰደደ ሰውነታችን ውስጥ እየበቀለ በሄደ ቁጥር ኦቶማቲክ ይሆናል። ያን ጉዳይ ከመጠራጠር እንደ ኢሉዥን ከማየት ወደ ማመን እየሄድን እንሄዳለን። ኦኬ። ስለዚህ ያ ነገር የሚሰራበት ጊዜ አለ ማለት ነው። እሱን ስሰራው ግን ስለ ፕሮሰሱ አላስብም። ህልሙን እያለምኩት ይሄ ህልም እንዴት ነው የሚሆነው ከነማ ጋር ነው የምሰራው የሚለው ነገር አያገባኝም። ህልሙ ሳልም ጫፉን ብቻ ነው ማለት። ወደዚህ ስመለስ ደግሞ ያን ያለምኩትን ነገር ወደ መሬት ላወርደው። I don't care about the vision now። ወደሚደረገው ነገር ብቻ ነው ማተኩር። ማድረግ የሚገባኝን ካረኩ ያንን የፈለግኩትን ውጤት ያመጣልኛል አያመጣልኝ? ኦኬ። ግን ወዲያውኑ በሚቀጥለው ሳምንት ውጤት ያሳያል? ለዛ ነው ብዙ ሰዎች ኩዊት የሚያደርጉት። በአንድ ሳምንት በወር ምናምን ይጠብቃሉ። አንዳንዱ ነገር ወዲያው ሪስፖንድ ያደርጋል፣ እንደ ችሎታ ያለ ነገር፣ እንደ ስኪል ያለ ነገር። አንዳንዱ ነገር ደግሞ ስነ ልቦናዊ ስለሆነ ኦቨር ታይም ነው አኪሙሌት የሚያደርገው። ስለዚህ እሱን ወሪ ማድረግ እንተውና ፎከስ ኦን ዘ ፕሮሰስ። አንዴ ራእያችንን ካስቀመጥን በኋላ ፎከስ ኦን ዘ ፕሮሰስ፣ ፎርጌት ዘ ቪዥን። ያባባል ግልጽ ሆኖላችኋል? ኦኬ። ሶስተኛውን ልስጣችሁ። ጀመራችሁን በል you are focused on the process። 100% እርግጠኛ የሆነ ነገር ልንገራችሁ፣ you are going to fail። you are going to fail። ስህተት ትሰራላችሁ። ያልጠበቃችሁትን ይሆናል ብላችሁ ከጠበቃችሁት ጊዜ በላይ ወይ ጊዜው ይረዝማል ወይ የማታውቋቸው ብዙ ነገሮች የሌሏችሁ ብዙ ነገሮች እንዳሉ ዲስከቨር ታደርጋላችሁ። ይሄ ጊዜ ትክክለኛ ፈተና የሚታይበት ጊዜ ነው። ለሚታዩ ራዕይ ወይም ቪዥን ወይም ልታሳኩት የምትፈልጉት የህይወታችሁ ግብ የማይታወቀው ዓለም ውስጥ ነው ያለው። እዚህ ገሃድ ዓለም ውስጥ አይደለም ያለው። ገሃድ ዓለም ውስጥማ ቢኖር ኖሮ ከመገናኛ የሆነ ነገር እናመጣለን፣ ከወሎ ሰፈር የሆነ ነገር እናመጣና አገጣጥመን እንጨርስ ነበር። we don't know where it comes from። ከማይታወቅ ዓለም ስለሆነ የሚመጣው ልክ የማታውቁትን መንገድ እንደመሄድ አድርጋችሁ ውሰዱ። ቢያንስ አንድ ቅያስ ትስታላችሁ አስቱ። ስለማይታወቅ ነገር ከሆነ የምናወራው አርጋችሁት ስለማታውቁት ሆናችሁት ስለማታውቁት ነገር ከሆነ የምናወራው 100% እርግጠኛ ነገር ምንድነው ካላችሁ you are not going to get there without making a mistake። ስህተት ትሰራላችሁ። አሁን እንግዲህ ምንድነው ስህተት መስራት እየተቀጣ ስለሆነ ትምህርታችንን የተማርነው ስህተት መሳሳቱን ብዙ ጊዜ ሰዎች ለመቀበል በጣም ያስቸግራቸዋል። ቀላል ይመስላል፣ ግን ቀላል አይደለም። ሆኖ ያገኘሁትን ልንገራችሁ። አሁን እዚህ ጋር ለምንድነው ሰዎች መሳሳት የሚፈሩት ብዬ ብል ይሉንታ ነው የሚፈሩት። እነሱ ተሳስተው የሚያጡትን ነገር አይደለም። አብዛኛው ሰው ራሳችሁን ቼክ አድርጉ። ይሄን ነገር ተሳስቼ ብወድቅ ወይም ይሄ ቢዝነስ ቢከስር እንትና ምን ይላሉ? ሁልጊዜ አእምሯችሁ ጀርባ ላይ አዳምጡ ምን እንደምትሉ። እኔ ከሰርኩት ሰውዬ ቀርቼ ክስረቴን የሰሙ ሰዎች ምን እንደሚሉ ይሄ ነው የሚያስደንቀኝ። እዚህ ጋር የሆነ ነገር ልንገራችሁ። ቆይ ሰክሲድ ማድረግ ነው አይደል የምትፈልጉት? ኦኬ። መውደቅ ግዴታም እንደሆነ ታውቃላችሁ አይደል? ኦኬ። ምንም ቢሆን ምንም ባይሆን ሰዎች የሆነ ነገር እንደሚሉም ታውቃላችሁ አይደል? ኦኬ። ዋት ዱ ዩ ቦዝ
በጣም እኮ አስገራሚ ነገር እኮ ነው። ዝም ብላችሁ ቁጭ ብላችሁ ወረቀት ላይ እንዲህ ብላችሁ ጻፉ እስቲ። ራዕይ የምትገነቡ ከሆነ ቀጥሎ የሚሆነው ነገር ምን እንደሆነ አታውቁም። ይሄ ሪያሊቲ ነው። ኦኬ፣ ስለዚህ እሱን ጻፉ። ቀጥሎ ያለው ነገር ምን እንደሆነ በእርግጠኝነት አላውቅም። ስለዚህ ልሳሳት እችላለሁ። ከተሳሳትኩ ሰዎች የሚሉት ነገር አላቸው። ከተሳሳትኩ ሰዎች የሚሉት ነገር አላቸው። ባልሳሳትም ሰዎች የሚሉት ነገር አላቸው። ፕሊዝ ራይት ኢት ዳውን። ባልሳሳትም ሰዎች የሚሉት ነገር አላቸው። ስለዚህ አሁን እርግጠኛ ነገሮችን ትነግሩኛላችሁ። ከዛ ኮንክሉዥኑ እናንተ ትወስኑታላችሁ። ኦኬ፣ ራእያችሁ መኖር ትፈልጋላችሁ ወይ? ኦኬ፣ ሌት ሚ ሲ ዩር ሃንድስ። ኦኬ፣ እርግጠኛዋን መንገድ ታውቋታላችሁ ወይ? ወደ ራእያችሁ የሚያደርሳችሁን እያንዳንዷን ግሬን ኦፍ ዘ ፓዝ ታውቋላችሁ ወይ? እስኪ የሚያውቅ ሰው እያንዳንዷን። በነገራችን ላይ ብታውቁ ኖሮ ህልማችሁን አትከተሉት። ምክንያቱም ቦሪንግ። በዛኛው በኩል ስትታጠፉ ማንን እንደምታገኙ፣ ምን እንደምትሉ፣ ምን እንደሚላችሁ፣ እሱን ስታልፉ ሁሉንም በቀን የምትሉትን ውሎ ብታውቁ ጠዋት ከቤት መውጣት በጣም አይሰለችም? አኖኑ እኮ ነው ህይወትን እንትን የሚያደርገው ስፓይሲ የሚያደርገው። ዩ ዶንት ኖ ዋት ሃፐንስ። ዳትስ ዘ ጉድ ፓርት ኦፍ ዋት ቪዥን ኢዝ። ኦኬ፣ ስለዚህ ህልማችሁ ከሆነ ፐርሲው የምታደርጉት ቀጥሎ የሚሆነው ነገር አታውቁትም። ይሄ እውነት ነው ወይስ አንዳንዴ እውነት አንዳንዴ እውነት ያልሆነ ነገር ነው? ሁልጊዜ እውነት ነው። ኦኬ፣ ስለዚህ እውነት ከሆነ አንታገልም ማለት ነው። ኦኬ፣ ስለዚህ እርግጠኛ የሆነው መንገድ ካላወቃችሁ ሞስት ላይክሊ ምን ሊሆን ይችላል? ልትሳሳቱ ትችላላችሁ። ኦኬ፣ 100% አልሳሳትም የሚል ሰው አለ እዚህ ውስጥ? ስለዚህ ይሄ ነገር ከሁሉም ሰው ህይወት ውስጥ የማታጡት ነገር ነው። ቶሎ ቶሎ ተሳሳት ይላሉ እኮ በጣም አዴፕት የሆኑ ኢንተርፕሪነሮች። ፈጥና አሳይመንትን ተወጣለህ። ቶሎ ቶሎ ተሳሳት፣ ግን ቶሎ ተማር። ኦኬ፣ መሳሳት አይቀርም ማለት ነው አይደል? መሳሳት አይቀርም። መሳሳት የማይቀር ከሆነ ሰዎች ምንም አሉ ምን ስኬቱን እስከፈለግኩ ድረስ I have to pursue my dream ማለት ነው። አሁን እንግዲህ የሚያስቆመን የትኛው ነው ማለት ነው? ከተሳሳትኩ ሰው ምን ይለኛል? አዎ ተሳሳተልኝ ካሁኑ። ኦኬ፣ ስለዚህ ለሰዎች መብት መስጠት ያስፈልጋል ማለት ነው። የፈለጉትን እንዲሉ እኔ ህልሜን ልኑር ብዬ ስል መብቴን እየኖርኩ ነው። ሰውየውም የፈለገውን ነገር ቢል መብቱ። ክሪቲሳይዝ ቢያደርግ፣ ቢያንቋሽሽ፣ የኮምፕሊመንትን ቢያደርጋቸው አይዞ ተወድቆ ነው የሚነሳው ኪፕ ኢት ኦን ቢል ሰውየው የፈለገውን የማለት መብት አለው የለው? ኦኬ፣ ግን ባለመሳሳትና በመጠንቀቅ ሰዎች የሆነ ነገር እንዳይሉ ማድረግ እንችላለን። try it, you will never succeed። ሰዎች የሆነ ነገር እንዳይሉ ከግድፈት ነፃ የሆነ አስተያየት ብቻ ያየኝ ሰው ሁሉ ሮማንቲክ በሆነ አይን እንዲያይን ብላችሁ ካሰባችሁ እንዲሁ መሬት ለመሬት እንድተንፏቃችሁ እድሜያችሁን ጨርሶት። it's not going to be always romantic። አንድ harsh ሰዎች አሉ። harsh ሰዎች ወዲያው ወገቡን እንደተመታ እባብ ከመንገዳችሁ ላይ እንድትሰና ታሪኮ የመጣም ይመስል ሰው አለ አንዳንድ ሰው። በነገራችን ላይ ለዚህ ነው በአብዛኞቹ በተለይ ኢንስታግራም አካባቢ ላይ ያሉ ሶሻል ሚዲያ ላይ ያሉ ወጣት ልጆች ቲንኤጀሮች ሱሳይድ የሚያደርጉ ለዛ ነው። እርግጠኛ ሆኜ አሁን አምራለሁ ብለሽ በጣም የሚያስጠላል መልክሽ ካላት ወደ መንፈሷ ውስጥ ይገባል። she begin to contemplate it። ኦኬ፣ ማላምር ከሆነ የሚፈልገኝ ሰው የለም ማለት ነው። ራሷ ደግሞ ስቶሪዎችን ትጨምርበታለች። that's why አብዛኛው ቲኔጅ እድሜ ላይ ያለ ወጣቶች መካከል ከፍተኛ ዲፕሬሽን ሬት አለ በዓለም ላይ። ስለዚህ ሰውየው ከመጀመሪያው የፈለገውን እንዲል ከፈቀድኩለት I don't care። ይኸውላችሁ ቁጭ ብለን አውጥተን አውርደን ይጠቅማል ብለን አስበንበት እንዲህ አይነት ቃላት አንጠቀምም፣ እንዲህ አይነት
ምሳሌ አንሰጥም የምንለው ለምንድን ነው? ለሰው መንፈስ እንዲስማማ ነው ብለን ሁሉን ነገር ተጠንቅቀን ካዘጋጀን በኋላ አንዳንድ ኮሜንቶች ዩቲዩብ ላይ በጣም ይገርማቸው። አትጠብቁም። እንደዛ ለፍቶ ለሰው ጥቅም ለማምጣት የሰራን ሰው እንደዛ ማለት አይጠበቅም። ግን people have the right to say that። ስለዚህ ወይ ስራ መተው አለብኝ። እንትና ታውቁታላችሁ፣ ሚስተር ቢስት ታውቁታላችሁ? ሚስተር ቢስት የሚባል ሰው ዩቲዩበር አንድ ኢንተርቪው አድርጎ ነበረ ዳይሪ ኦፍ ዘ ሲኢኦ ላይ አስተሳሰቤን የለወጠ አይ ዋዝ ሰርፕራይዝድ። ምንድነው የሚያደርጉት አለ። በተለይ ከጀመረ ጊዜ ጀምሮ ኢቮሉሽኑን ነው እያስረዳ ያለውና እኔ በቃ ተጣጥሬ 100 ቤቶችን አፍሪካ ላይ እንገነባለን ምናምን ብዬ ብዙ ነገር አድርጌ ማአት ክሩ ሞቢላይዝ አድርገው ገንዘብ አውጥተው ተሳፍረው ጊዜያቸውን አጥፍተው መተን 100 ቤት ገንብተን 100 ቤት እናሳያለናል። ጀርባ ላይማ የደበካት እንትናል አጀንዳ አለ ይችላል። እና ለልጁ ምን ብሎ መከረው መጨረሻ ላይ እንደዚህ በተለይ ከጀርባ ላይ አጀንዳ አለች የምታስመስል አይነት ባትሰራና ህይወትህ ቀጥ ብለህ ብትኖር በጣም ጥሩ ነው። በጎም ስታደርጉ ምን አስቦ ነው ይላል ማለት ነው ሰው። ስለዚህ የነዛን ሰዎች አስተሳሰብ አከብራለሁ። let them live their life I live my life። አልጣላቸውም። እንዴት ላላችሁ ማለላቸው ማለት ነው። አክብሮት ዝም ብዬ ተዋለሁ። ስለዚህ እንደ ተወኩት ሲያውቁ ሁለተኛ ተመልሶ አይመጣም። ምክንያቱም it's not interesting I don't respond back። ሪስፖንድ ካደረጋችሁ አጭር የነበረው ዱላ ይረዝማል። አንድ የነበረው ሰው ሁለት ይሆናል። they will come against you the next morning። ሰዎች ህይወታቸውን ይኑሩ፣ ተዋቸው በቃ። ሰው ለማስተካከል አይደለም አላማችን። ሁሉም አይነት ሰው ስለሚኖር ወደፊትም እሱን ለማስተካከል አትሞክሩ። make as many mistakes as possible። የቻላችሁትን ያህል ቶሎ ስህተት እየሰራችሁ ቶሎ ተማሩ። ሰዎች እንዲህ ቢሉንስ ኦኬ ምረጡ። ሰዎች እንደዛ እንዳይሉ ብላችሁ ህልማችሁን ትተውት ወይስ እንዴትም ቢሉ ህልማችሁን ትኖሩ? የሰው መብት እስካለካችሁ ድረስ which one do you prefer? ሰዎች በትህትና እንዴትም ይበሉ፣ እኔም በትህትና ለምን እኖራለሁ? ስለዚህ ሶስተኛው ውድቀትን ለመሸሽ የሚደረግ ትግል ህልማችሁን እንዳትኖሩ ያሰናክላችኋል። ይሄን በተግባር አይቼዋለሁ። ብዙ ሰዎች ፐርፌክት ለመሆን የማያደርጉት ጥረት የለም፣ ስህተት እንዳይገኝባቸው፣ እጸጽ እንዳይገኝባቸው። ይሄ ሁሉ ጭንቀት ለምን አስፈልግ? እኔ ቢገኝብኝ ከሰማይ የወረደ መልአክ አይደለሁም፣ ሰው ነኝ። ሳቁ እናንተ ማብራችሁ አንዳንድ ጊዜ እውነትህን እኮ እናንተ ምን አይነት ሰውዬ ነው ምናምን ብትሉ ቢያንስ ባጽፉ እንኳ ከራሳችሁ ጋር ብትቀልዱ ማለት ነው። እንደዛ ሂውመር ብታደርጉ አንተ አታምርም እኮ በጣም ነው እኮ የምታዘር መስታወት ፊት አንተ እውነት ማራምርም you don't care። ይሄ ለሰው አክብሮት ከማጣት አይደለም፣ እማትችሉት ነው። አይሆንም ነው እኮ ያልኳቸው። አይሆንም ሰዎች ይላሉ በቃ። ስለዚህ ይበሉ በቃ። ስለዚህ ሰላማዊ ትሆናላችሁ ማለት ሰው የፈለገውን ይበል ስትሉ ዞሮ እንዳይሉ መከልከልም ስለማይቻል ነፃ ትሆናላችሁ። በጣም ለብዙ ነገር ልታውሉት ትችላላችሁ ይሄን ኤነርጂ። ስለዚህ ፌል ቶሎ ብላችሁ ውደቁ ነው። ቀጥሎ ያለው መጀመሪያው ራያችሁን ሪፋይን አድርጉ። አንድ ሁለተኛው ፎከስ ኦን ዘ ፕሮሰስ። ሶስተኛው ፕሮሰሱ ውስጥ ስትገቡ መውደቃችሁ ስለማይቀር ሆን ብላችሁ ነገሩን ተቀበሉት። ሆን ብላችሁ ስትሳሳቱ ጸጉራችሁን መንጨት የለባችሁ። ኦኬ ቀጥሎ ያለው ላይ ግን ምን እንደምታደርጉ ታውቁታላችሁ። ቀጥለ ምንድን ነው የምናደርገው? ወደቅን። ከዚህ ውስጥ ምንድን ነው የሚወጣው? ሁለት ነገር ነው። ወይ በቃ እኔም ማረባ ነኝ ብለን እንተዋዋለን፣ ወይ ትምህርቱ ምንድን ነው? ሁሉም ትልልቅ ደረጃ ላይ የደረሰ ሰው ከወደቀ በኋላ የሚጠይቀው ምን አይነት ማረባ ሰው አይደለም፣ ኮንክሉዥን አይደለም፣ ጥያቄ ነው የሚጠይቀው። ጥያቄ ምንድን ነው? ምንድን ነው የተሳሳትኩ? ወይም ደግሞ በምን ሌላ መንገድ ባደረገው ነው ማስተካከለው? አእምሮ ግን አይነሳም። ከዛ ውጤቱን ከማምጣት ላይ አእምሮ አይነሳም። ግን የሚጠይቀው ጥያቄ ምንድን ነው? if you are away from your goal what is the reason? that's where learning happens። 90% ሰው ደንግጦ የሚመለሰው እዚህ ጋር ገፍተው የሚሄዱት ይህችን ባሪር ካለፉ ነው። ውድቀትን እንደ መሰናክል ሳይሆን ከውድቀት በኋላ የሚያገኙትን ኢንሳይት ቀጥሎ ባለው ግንባታ ላይ ሊያውሉ እንደሚችሉ
አለማወቅ ወይም ይሄን አለመረዳት። ስለዚህ መውደቅ ብርቅ አይደለም፣ መነሳትም ብርቅ አይደለም። ገንብተን የምንፈልገውን ዓላማ ማሳካት ግን ግዴታ መሆን አለበት ማለት ነው። ከዛ ቀጥለ ሆን ብለህ ተማር። ምንድነው ካለፍከውም ከወደቅከውም ነገር የምትማረው ነገር ምንድነው? ምን ሊሆን ነው እሱ? የሚቀጥለው ፌዝ ላይ እንዲህ አይነት ነገር ቢገጥምህ እንዴት አድርገህ እንደምታልፈው አወቅ። ሌሎች ሰዎች አያውቁትም፣ አንተ አውቃል። ዳሴ በዚህ አይነት መንገድ ከሄድን አትጠራጠሩ፣ የምንፈልገውን ትልቅ የሚሆን ትንሽ ነገር ማሳካት እንችላለን። በተለይ ሰዎች ምን ይሉኛል የሚለውን ነገር ከተውን የእኛን ራዕይ በተመለከተ ትልቅ ነፃነት ነው የምታገኙት። በነገራችን ላይ ትልቅ ነፃነት። ያ ሁሉ የመከረኝ ተው ግድ የለህም ስራህን ስራ እንደ እብድ አትሁን ያለኝ ሰው ሁሉ ወድቄ ቢያይ ምን ይለኛል? በዚህ አይነት ማይንድ ሴት የሚጀምሩ ሰዎች በሙሉ ይወድቃሉ መጨረሻ ላይ፣ አትጠራጠሩ። ምክንያቱም ያንን የፈሩትን የሰዎች የይሉኝታ ኤክስፔክቴሽን ሪያላይዝ ያደረጉት። ስለዚህ ከመጀመሪያው የምናውቀው ነገር ምንድን ነው ማለት ነው? ራዕይ ያለው አንኖን ውስጥ ነው። አንኖን ውስጥ ካለ እንሳሳታለን። ስንሳሳት ሰዎች የሆነ ነገር ይላሉ፣ ግን አይ ለርን ኤንድ ኮንቲኒው። ይሄ ዲክላሬሽን ነው ማለት ነው። ኦኬ፣ መደምደሚያችሁ ምንድን ነው? እነዚህ ነገሮች በሙሉ ፋክት ከሆኑ ህልማችን የማይታወቀው ዓለም ውስጥ መኖሩ፣ ማይታወቅ ነገር ውስጥ ስንገባ ደግሞ ልንሳሳት እንደምንችል ይሄም ሪያሊቲ መሆኑ፣ ከተሳሳትን ደግሞ ሰዎች ብዙ ጊዜ ኔጌቲቭ በሆነ መንገድ ኮሜንት ማድረጋቸው፣ ይሄ ሁሉ እውነት ከሆነ ቀጥለን እንደ ውሳኔ እንደ ማኒፌስቶ የምናስቀምጠው ነገር ምንድን ነው? what do you put on your notebook? ይሄ ነገር ሁሉ እንደዚህ ነው። ስለዚህ ምን ውደቅ ቢሆንም ቀጥል። እሺ that's good። ሌላስ? ቆይ ግን እንደምትወርቁ ቀድማችሁ ካወቃችሁ የበለጠ እንደምትወርቁ ነው ከመውደቅ ርቃችሁ እንደምታልፉ ነው የሚሰማችሁ። አንቲስፔት ብታደረጉ ልትሳሳቱ እንደምትችሉ አንቲስፔት ብታደረጉ ፍሪኩዌንት ውድቀት ነው የሚያጋጥማችሁ ወይስ ውድቀቱን እንዲያውም ታስቀሩታላችሁ? ምን ይመስላችኋል? ውድቀቱ ይቀራል። ላለመውደቅ ከተጠነቀቃችሁ ግን you are going to fail many times. let me fail። ማን ሳይወርቅ እዛ እንደደረሰ ነው የማልወርቀው። ምን ነው ችግሩ? ለዚህ ነው ችግር እያነፈነፉ አፍሪካ ድረስ የሚመጡት። የማያውቁት ባህል ውስጥ የማያውቁት ቋንቋ መተው ትላልቅ ፕሮጀክቶችን የሚነድፉት they know how life works። ከስህተት ከፈራችሁ፣ ስህተት እንዳይነካችሁ ከፈራችሁ፣ ሰው ምን ይለኛል ካላችሁ፣ ህልማችሁን እንደ ስትሬቱ መንገድ እንደ ሁልጊዜ እንደሚታወቅ መንገድ ካያችሁ ትደነግጣላችሁ፣ የሆነ ቦታ ላይ ታቆማላችሁ። እነዚህ ነገሮች ጊቭን ከሆኑ እንደማይቀሩ እርግጠኛ ከሆን ምንም የሚያስፈራ ነገር የለም። you are going to pursue it። ማበር ካስፈልገ ይታበዳል ማለት ነው። ወፈፍ ማለት ካስፈልገ ወፈፍ ይባላል ማለት ነው አይደል? ስለዚህ የእናንተን ኮንክሉዥን እስኪ ንገሩ። ኮንክሉዥን ስለዚህ ምን አሁን ይዛችሁ የምትሄዱት ይሄን ነው የሚሆነው ማለት ነው። yes ለመምሰል ሳይሆን ለመሆን መነሳት። that's right excellent yes አመሰግናለሁ ድሉ ስለተሰጠኝ። ለማሳካው ነገር አሁን እዚህ ጋር አንተም እንዳልከን ሰው መልካም ቢሆንም የሆነ ነገር ማለቱ አይቀርም፣ መጥፎ ነገርም ቢሆን ማለቱ አይቀርም። ስለዚህ እኔ የህልሜን ካርታ ካወቅኩት ወደዛ መንገድ ያደርሰኛል ብዬ ለማድረገው ሁሉ ሰው ምን ይለኛል ብሎ አለመጨነቅ። that's right 100%። ቆይ ግን እንዲህ ያን ነገር ገጥሟችሁ ያውቃል? መጀመሪያ አካባቢ ላይ ኔጌቲቭ ኮሜንት ምናምን የሰጧችሁ ሰዎች ምናምን ያሉ ሰዎች ውጤት ማምጣት ሲጀምሩ ግን እነዚያው ሰዎች ሌላ ሰው ሆኖ ነው የሚመጡት። they come in a different heart። ገጥሟችሁ የሚያውቀስ ጊዜ 100%። ስለዚህ በቃ እነዚህ ሰዎች ክፉ አይደሉም ማለት ነው። ገብቷችኋል? የመሰላቸውን ነው የሚሉት እንጂ በመሰረቱ ከፍተው ወይም ቀንተውባቸው አይደለም። they couldn't see it። let me tell you again ህልማችሁን ለሰው ባታካፍሉ በጣም ደስ ይለኛል። በእኔ በኩል እናንተ ወስኑ የራሳችሁን። ምን ይሆናል መሰላችሁ? ህልማቸውን ለማይኖሩ ሰዎች ስታካፍሉ ከፍተኛ የኢጎ ሬዚስታንስ ነው የሚገጥማችሁ። በውስጥም በኩል ሰውነታችሁ ላይ ታውቁታላችሁ። በነገራችን ላይ ከአስተያየት ከጀስቸራቸው ከምናምን ልክ ነው፣ ግን ያው ከዛ ወዲያው ትኩረት ወደ ራሳቸው ነው የሚሄዱት። ከዛ ተመልሰው ይመጡና አንዳንዱ ትሁት በሆነ መንገድ ነው። እንዲያውም እሱ በጣም ጎጂ ነው። እናንተ በጣም ትህትና የተላበሰ ደም ስር ውስጥ ድረስ የሚገባ ነገር አለ። እንግዲህ ካልክ በርታ፣ ምን ይደረጋል እንግዲህ አሁን እስከምታየው ድረስ ቢሉ አሁን ይሄ ብዙ ኔጌቲቭ ነገር የለው ማለት your energy will be drained completely። በጣም አመሰግናለሁና
እኔ ቀጥታ ከህይወቴ ካልፍኳቸው ነገሮች ነበር ሲገናኝ የነበረውና ይሄ ቻይኒያ ቋንቋ እንዳላሰለቻችሁና ቋንቋውን ስጀምረው ትምህርት ቤት መማር ሲሄድ አልችልም የሆነ ነገር ኢንካሙ ያንሰኛል የሆነ ነገር ስል አልችልም ከስራ አንድ ሰዓት እንዲሰጠኝ ጠይቅና ቀደም ቢው 2 ሰዓት እንድገባ ሁላ አድርጌ ትምህርቱን እንድማር ማለት ነው እሺ ምሰራበት መስሪያ ቤት አይሰጠኝም ግን እኔ እርግጠኛ ነኝ የሆነ ጊዜ ቻይኖች 7000 ሞር የሆነ ኪሎ ሜትር አቋርጠው መጥተው የሚሰሩት ስራ እኔ በሀገር የማልሰራበት ምንድነው የሚል የውስጥ እውነተኛ የሆነ ሙሌት አለ እና ስለዚህ እነሱ የሚሰሩበት መንገድ ለማወቅ እኔ በዛ ሰዓት ያመንኩት ቋንቋ ማወቅ አለብኝ ነው ግርም ነው ስለዚህ ቋንቋው በሁሉም ቦታ ሲዘጋብኝ how can I learn Chinese language ብዬ በስልኬ ፈለኩኝና እና አንድ ወዳጄን ጠራሁት እና በጣም የሚያስብልኝ የእውነት የሚንከባከበኝ የሚረዳኝ እኔ ስቲል ነው በህይወቴ ትልቅ ቦታ ያለኝ ሰው ማለት ያ ሰው ነው እና ጠራሁትና I'm sure የዛሬ 6 ወር ቻይንኛን ተፋተፋለሁ የዛሬ 9 ወር ግን አስተርጓሚ ሆናለሁ የዛሬ አመት ግን የሆነ የቻይና ካምፓኒ ኤጀንት ሆናለሁ ሀበሾች አይደለም ነው የሚሸጡት ያ ስለዚህ እኔ ራሴ እዛ ሆኜ ፕሮሰሱን ስለማየው ይሄን አደርጋለሁ አልኩት እና እያየው ታሽቅድም ያልከው አዘነልኝ ከዛ በኋላ ሲያዝንልኝ ከፋታ አይደለም ገብቷቸዋል አለ ያ ምን ጎደለብህ አለኝ ምን ጎደለብ ግን 15 ብር ብቻ በቀን ትሰጠኛለህ አልኩት ጭራሽ በቃ እብደት ይመስላል ማለት ነው እና ደግሞ ቻይኒያ ቋንቋ ነው የሆነ በቃ ወርዱ ራሱ የእብድ የሚያስመስል ነው በሰዎች እንትን ማለት ነው እና ከዛ በኋላ ጀመርኩትና እሱ እንደው ምን አለኝ እስቲ የተወሰነ ጊዜ ማዘር ጋር ሄደ አርፈህና ሌሎች ሰዎች ደግሞ ማስክ አድርጌ ኤርፎን አድርጌ ቋንቋውን እየደጋገምኩ በቀን ቅድም ፕሮግረስ አደርጋለሁ ግን እኔ ቫልዩን አውቀዋለሁ በቀን 3 ቃላት መስት ይዛለሁ አንዱን ወርድ በቀን 75 ጊዜ ለዋለሁ ስለዚህ ካምሮ ሊጠፋ አይችልም ቀምሼው ደግሞ እርግጠኛ ነኝ ያ እንደሚሰራ ስለዚህ የሆነ ቀኑ ራሱ አስቀምጠው ቀምም ያስቀምጥኩት እና እምነት የሚባለው ደግሞ በውስጥ የሞላው ነገር አለና ማስክ አድርጌ ኤርፎን አድርጌ ምናምን ሳወራ ሪሊ ያበድኩ ይመስላችኋል እና ሰፖርት ሊያደርጉ የሚፈልጉ ሰዎች አሉ እኔ ግን ያየሁትን አይቼ ነው ከጥሩ ኢንተንት ማለት አው ከጥሩ ነው እኔ ግን የሞላይ ነገር ስለነበረው እንጂ አንዳንድ ጊዜ ቅድም እንዳልከው ታች ተወርዳለ ያ በቃ የሆነ ቋንቋው በባህሪ ቶናል ላንጉዌጅ ነው ይሄ በቶን ነው የሚባለውና አንድ ወርድ 4 አይነት ትርጉም አለው ይሄን ከዩቲዩብ ይሰማና ይሄ አሁን ቶኑ ተንተነ ምናምን ይለኛል እና እንደዛ ሲሉ ታች ተወርድና ድጋሚ የሆነ ኢነርጂ ሞላህና ታውጣላ እና ይሄን አሳከቸው እኔ 9 ወር ነው የሚያልኩት እንደውም በጣም አጠረና ነው ሰክሰስ ያደረኩት ማለት ነው ማለት በቃ እንትኑን ሳሳካው በደንብ ሳወራው ምናምን ጊዜ አልፈጅብኝም ስለዚህ የሆነ ፕሮግረስ ማድረግ አሁን ምን አይነት ሐሳብ አለ ከዛ እንዴ በጣም በቃ ያኔ ቢገባ ይኖር ነው የሚሉኝ ነገሩ አልገባቸውም ነበር ነው እና ይቅርታው ላይ ጠይቀኝ ሰው አለ ላጨናገፈህ ነበር ብሎኝ ገባኛው እና ምን ያህል ንጹህ ኢንተንት እንደሆነ ታያለ ማለት የግዴታ እናንተ ለማጨናገፍ ምናምን ፈልገው አይደለም ሊያዩት አይችሉም በቃ እናንተ የምታዩትን ነገር ልታሳዩአቸው ስለማይችሉ ይሄውና የሚባል የሚነካ የሚጨበጥ ነገር የለም ተነክቶ ግን ተጨብጦ ግን ሲያዩት የመጀመሪያ የሚያጨበጭቡት እነሱ ናቸው ለምን የማይቻል የመሰራቸው ነገር ተችሎ ስላዩ ማለት ነው አመሰግናለሁ ኤክሰለንት that's right እንትኑ ላይ እሺ ስድብ ላይ ሰዎች ይሳደባሉ አይደል አብሶ ሚዲያ ላይ ካላችሁ ይሳደባሉ አብርሃም ሊንከንን አንድ ሰው ላይ ያሸማቅቀው ፈልጎ የእውነተኛ ታሪክ ነው ምን ብሎታል አንተ ጭንቅላት ግንብራስ ነው እና በዛ ላይ መላጣ ነህ እና እጆች ርዝመት ደግሞ የሆነ ዝንጀሮ ምናምን ነው የምትመስለው ብሎ አለው እና አብርሃም ሊንከን እንግዲህ ፕሬዝዳንት ነው የአሜሪካ እና አንተ ይኸውልህ ልንገርህ አለው እኔ ከዚህ በፊት ከኔ አስቀያሚ የሆነ ሰው ካገኘው ገላለሁ ብዬ ሽጉጥ ይዤ ወጥቼ አውቃለሁ አለው ከዛ መንገድ ላይ አይገኝ እነሱ ራሱ አምኑ እና ወጥቼ የሆነ ሰውዬን አገኘሁት አለ በጣም አስቀያሚ ነው አለ ከዛ አንተ ሰውዬ ዛሬ ልገልህ ነው ምክንያቱም ዛሬ ለራሴ ቃል ገብቻለሁ ከኔ አስቀያሚ ሰውዬ ካገኘው ገላለሁ ብያለሁ አልኩት አለ ሰውዬው አየኝና አለ እኔ ካንተ አስቀይማለሁ አለኝ አዎ ስለው ግደለኝ
እና ሰዎች የሆነ ነገር ብለውን አሁን አብርሃም ሊንከን እኮ የሚታወቀው በፕሬዝደንትነቱ ነው። ማንም መልኩ ትዝ ብሎት አያውቅም። የዛን ጊዜ ተናዶ ቢመልስስ? አብርሃም እኮ በመልኩ ነው የሚታወሰው ማለት ነው። ስለዚህ መቀለድ ላልከው ነው። በነገራችን ላይ ያየሁት ነገር ምን አደረግ ነበር መሰላችሁ? ኦፍኮርስ ክሪቲሲዝም የሚገባቸው በጣም ብዙ ቪዲዮዎች አሉ። እንደነገርኳችሁ ፐርፌክት አይደለንም ሁላችንም። ግን አንዳንዱ መሰጠት ከሚገባው እንትን ያልፍና ያልሆነ በቃ ልክ በታሪክ እንደምትገናኙ አይነት ነገር ይጽፋል። እነዚህን ሰዎች ፕሮፋይላቸውን ሄጃ ያለ ምን አይነት ሰዎች እንደሆነ ሶሻል ሚዲያ ላይ ምናምን ሰርፍ አደርጋቸዋለሁ። ሆኖ ያገኘሁት ነገር 100% of them has done nothing በህይወታቸው። በነገራችን ላይ ፐርሰናል አይደለም። በነገራችን ላይ ክሪቲሲዝም ከዛ በኋላ የገባኝ ነገር እኔን አይደለም የሚሰርበው፣ ሰውየው ደስተኛ አይደለም በቃ በህይወቱ። ስለዚህ ያን ኢነርጂ አምፕሊፋይ ማድረግ አለበት ባገኘው ቦታ ሁሉ። ሰው ያለውን አይደለም የሚሰጠው። እርግጠኛ ሆኜ የምነግራችሁ ነገር ሰዎች እንትን ካሏችሁ ፐርሰናል አይደለም። ሰውየውን ሂዱና አጥኑት። that guy is not happy with his own life። ፖዚቲቭ የሆነ ደስተኛ የሆነ በየቀኑ በሚገነባው ነገር ትርጉም የሚያገኝ ከሆነ በህይወት ውስጥ በጣም ፖዚቲቭ ከሆነ is that person going to attack you? አሳፍረውን የሚያውቁ ሰዎችም አሉ። በነገራችን ላይ አንድ ጊዜ እንዴት እንትኑን እንደተሳሳትኩ አላውቅም፣ አውቀዋለሁ መረጃውን። ግን ታይክ ማይሰንና እንትና መሐመድ አሊ ፋይት እንዳደረጉ አይነት ያለው ኑዋንስ መልእክት ራሴ የተናገርኩትን ነገር ነው አስተላለፍንና አየው ሰውየው። እንትናችሁ ኮንተንታችሁን በጣም አደንቃለሁ፣ ግን ኮንተንት ስታዘጋጁ የምትሰጧቸው መረጃዎች ስህተት እንዳይኖራቸው ተጠንቀቁ፣ እንትናችሁን ያወርደዋል። ለምሳሌ እንደዚህ ያላችሁት ሁለቶቹ ሰዎች ፋይት አድርገው አያውቁም ጎሪፈር ምናምን የሚል ነገር ጻፈልኝ። እንዴት እንደደነገጥኩ ሰውየውን እንዴት እንዳከበርኩ ልነግራችሁ አልችልም። that was right። ስለዚህ ከዚህ በኋላ የምናዘጋጀው ቪዲዮ በጣም በጥንቃቄ ነው የምናዘጋጀው ማለት ነው። ለምን ሰዎች እጻጽ ያወጡብናል አይደለም እኮ። አታኮች አሉ ይታወቃሉ። አታክ ማለት ከነገሩ ጋር የማይገናኝ ግን ለሰውየው በጣም መጥፎ ስሜት የሚሰጥ ነገር የሚያደርጉ ሰዎች አሉ። እነዚህን ሰዎች ሄዳችሁ ብታጠኗቸው they are not happy in their own personal lives። ስለዚህ ያላቸውን ነገር ነው በየሄዱበት ቦታ የሚያባዙት ያንኑ ማንነት። ስለዚህ እነዚህ ሰዎች እንዲህ ያሉን ብለን የምናቋርጥ ከሆነ ሰዎቹንም ሳትስፋይ እናደርጋቸው። ምክንያቱም እነሱ የሚፈልጉትን አይነት ሰው አንሆንም፣ ህልማችን ደግሞ ይቀራል። ስለዚህ በአክብሮት ይሄን ስል የሰዎች ኮሜንት ግድ አይበላችሁ ምን እንደፈለገ ሰዎችን በቃ ናቋቸው ማለት በዛ አይነት መንፈስ አይደለም። ሰዎች ዞሮ የሚሉት ነገር ይኖራቸዋል ስለማንም ሰው አይደለ እንዴ? ነቢያቶችን አላሳደዱም እንዴ? በጣም በቃ የእግዚአብሔርን የፈጣሪን ጽድቅ የሚናገሩ ስህተት የማታገኙበት ሰዎች እዚህ ምድር ላይ ተደርገዋል። በተለያየ መንገድ ፕሮሲኪዩት ተደርገዋል። it's not because they did bad, it's because የሰዎቹን ውስጣዊ ነገር ስለሚኮንን ነው አንዳንዱ። ስለዚህ forget about what other people say። እርግጠኛ መሆን ግን የሚገባን ነገር ለኔ ፉልፊል ያደርገኛል ወይ፣ ነፍሴም በቀን በቀን ያሳድጋታል ወይ? ራእይ ጉዳይ ላይ ያወራነው ነገር ማለት ነው። እኔ ሳድግ ሌሎች ሰዎችስ ምን ይሆናሉ? ያ ነገር የሚነካቸው ሰዎች ኢምፓክትፉል በሆነ መንገድ ፖዚቲቭ በሆነ መንገድ ኢምፓክት ይደረጋሉ ወይ? ይጠቅማል ወይ ለሌሎች ሰዎች? እኔ የማደርገው ነገር ለኔ ብቻ ነው ወይስ ለሌሎች ሰዎችም ይጠቅማል? ይሄን ካረጋገጣችሁ ውስጣቸው ኮንፍሊክት የሚያደርግ ነገር ከሌለ ዱይ። ኮንፍሊክት የሚያደርግ ነገር ካለ ሰው አለውም አላለውም ሰዎቹን ተውና ወደዚህ ተመለሱና የሚስተካከለውን ነገር ማስተካከል ያስፈልጋል። አሁን ለምሳሌ ኤክስፓየርድ የሆነ ወተት ሸጪ ህፃናቶችን አፌክት የሚያደርግ ኔጌቲቭ ነገር እያረኩ እንደሆነ እያወቅኩ ትርፍም ባገኝ ዳስ ነው ቢዝነስ። አእምሮ ይከሰኛል አይከሰኝም? የፈለግኩት አይነት ሰው ልሁን ይከሰኛል አይከሰኝም? ይከሰኛል። ስለዚህ የውስጡን ኮንፍሊክት በውስጥ በኩል የሚጣረሰውን ነገር ሰላማዊ እስካደረግን ድረስ ሌላ ሰው ማይጎዳ የሚጠቅም ነገር እስከሆነ ድረስ ኪፕ ኦን ዱዊንግ ኢት። ሰዎች የሚሉን ነገር ልንሆነው ከሚገባ ነገር ላይ ማቋረጥ የለበትም ነው። የዛሬውን ሴሚናር እንግዲህ እዚሁ ላይ እንጨርሳለን። ያስቀመጣችሁትን መደምደሚያ ገብታችሁ ከዛሬ ጀምራችሁ ኑሩ። በሚቀጥለው